ሰላም ውድ የቻናሌ ቤተሰቦች እንኳን በሰላም ለዚህ ቻናል በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ለዚህ ቤት ቻናል አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ወዳችሁና ፈቅዳችሁ ላይክ እና ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ የሀብልን ድራማ እዤላችሁ መጥቻለሁ። እንደምትወዱትና እንደ ተስፋ አደርጋለሁ። ከወደዳችሁ እንግዲህ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የተሰማችሁትና የፈለጋችሁትን ደግሞ በቦክስ ላይ ማስቀመጣችሁን አትርሱ። ይሄ ድራማ በጣም የሚያስደንቅና የሚያስተምር ድራማ ነው። ግማሹ እንግዲህ ለራሱ ሀብት ለመቀማት የሚሮጥና እንዲሁም ደግሞ ለራሱ ክብር የሚጨነቅ ነው። ስለዚህ ብዙ የሚያስተምር ድራማ ነው። እንግዲህ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። አቤል እንግዲህ ከእስር ቤት ተፈታለች። በዚህ ሰዓት እንግዲህ እዝራ ደግሞ በጣም ደስተኛና አባትዮም ደግሞ እንግዲህ አቶ እስክንድር በጣም ደስተኛ ሆኗሉ። ነገር እንግዲህ አጸደና ምርምር ደግሞ በጣም እንግዲህ እየተንቃጣቀጡና በጣም ሜርሲ እየተናደደች ትገኛለች። በዚህ ሰዓት እንግዲህ ሁሉም ሰው እነሱ ብቻ ናቸው ያልተደሰቱት እንጂ ስራ እንግዲህ በዚህ ሰዓት በጣም ደስተኛና የሚይዘውና የሚለቀው ነገር የጠፋበት ነው። እንግዲህ አቶ እስክንድርም ደግሞ ያስበውና ያቀደ ነገር ነው የተሳካለት። በጣም ደስተኛ ሆኗል። እንግዲህ እነሱ ብቻ ናቸው እንጂ ምንም ነገር እንግዲህ ሁላቸውም በጣም ነበረ እየተደሰቱት። አባት እንግዲህ ለልጁ ያስበውና የመረጠውን ነገር ሲያስበው የነበረው ነገር በእውን ሲያየው በጣም ነበረ ደስ ያለው። ከዛን እንግዲህ እንደዛ ነበረ። ኩኩሻ እንግዲህ በደንብ አርግታ ተውነዋለች። ከዛንን እንግዲህ ራሷን ትስታለች። ራሷን ከሳተች ወዲህ እንግዲህ በጣም እንግዲህ ምንም ነገር እንኳን ቢቀሳቅሷት እንኳን ቅስቅስ እንኳን አትልም። በጣም እንግዲህ ደህና አርጋ ነበረ የተወነችው ትወናውን። ከዛንን እንግዲህ እናቷ ደግሞ በጣም እንግዲህ ተጨንቃ እባክሽን ልጃችን ልነጣ ነው እኮ ለምንድን ነው ወደ የሆነ ነገር የማታደርጊ እያለቻት ነበረ። አይ ምንም አትሆንም ስለደነገጠች እኮ ነው ብላ ትላታለች። አይ ልጃችን የሚነጣ ነው የሚመስለኝ፣ ስለዚህ እባክሽን የሆነ ነገር አድርጌ ልጅቷ እኮ እየሄደች ነው ብላ ትላታለች። ከዛን እንደዛ ስትላትም አይ ምንም አትሆንም፣ ስለዚህ አንቺ ተረጋጊ፣ ስለደነገጠችና ነው ራሷን የሳተችው ብላ ትላታለች። ከዛንን ይሄንንማ አውቃለሁ፣ ነገር ግን ልጅቷ እኮ ቆየች፣ በጣም እየተነፈሰች እኮ አይደለም፣ እባክሽን የሆነ ነገር አድርጊ ትላታለች። ከዛንን እንግዲህ ብትቀሰቅሰውም ልትሰማ አልቻለችም። ከዛንን እንግዲህ ከዛን ሀብል እያለች እንግዲህ ትጠራታለች። ከዛንን እንደምንም አርጋ እንግዲህ ሀብልዮ እንግዲህ እንቅልፏ ውስጥ ትነሳለች። ከዛ ኩኩሻ እረ ኩኩሻ ከውሸት ህልምሽ ስትነሺ ምንድን ነው በአይንሽ የተመለከሽው? እረ ይሄ ነገር በህልምሽ ነው በልኝ። እንዲሁም ደግሞ ተኝተሽ አሁን ገና እየነቃሽ ነው አልነቃሽም በይኝ ትላለች። ከዛንን እንግዲህ ኩኩሻ ትነሳና ግራኛ ቀኝ ታያለች። እሷንም አይታ ከዛንን እንግዲህ ሰላምዬንም ታያትና ከዛ ስታያት እንግዲህ ምንም ነገር እንኳን እሷም ደንግጣ እያየቻት ነበረ። ከዛ እሷ ደግሞ ተመስገን ነቃች፣ ተመስገን እያለች እንግዲህ ከዛን እግዚአብሔርን እያመሰገነችው ነበረ። ነገር ግን ትወና በጣም ነው የምትጠሉት። ኩኩሻ ትችላለች ብቻ ሳይሆን እንግዲህ የብር ነገር በጣም ነው የደፈናት እና ከዛ ደግሞ
ሜመንም እንግዲህ በጣም እንግዲህ ይሄ የብሩ ነገር እንግዲህ በጣም አርጎ ነው የሰራት። ከዛ ሁለቱ እንግዲህ በደንብ ነበረ የተወኑት ትወናውን ማለት ነው። እና የእውነት ኩኩሻ እንደዚህ ትተምናለች ወይም ደግሞ እንደዚህ ትሰራለች ብላ እሷ አልጠበቀችም ነበረ። ነገር እንግዲህ እሷ ቋንቋዋን አንዳንድ ጊዜ ስለሚታደባልቅ ነገሮቹን የምታበላሽ መስሏት ነበረ። ከዛንን እንግዲህ መመን እንግዲህ ስትሰራ ምንም እንኳን እንትን አላላትም ነበር። ቆይ እቺ ልጅ አመረረች እንዴ እያለች ነበረ እንደውም አልነቃ ስትላት ከዛንን እንግዲህ ከነቃች ወደ እሷ ሁሉም አይታ ከዛንን ቆይ የት ነው ያለሁት ብላ ትላታለች። ከዛንን እናትሽ ቤት ብላ ስትላት ከዛ እኔ ነኝ እናትሽ ነኝ ስትላት ምንድን ነው ያለችው? እናቴ ነኝ ያለችው ምንድን ነው ያለችው ስትላትም አዎ እናቴ ነው ያለችው። ቆይ ተረጋጊ ስትላት እኔ አንቺ ነሽ እናቴ እንደሆንሽ የማቀው እሷ እንዴት እናቴ ልትሆን ትችላለች ብላ እንግዲህ በደጋጋሚ ትላታለች። ከዛን ተረጋጊ ኩኩሻ እኔ ያስረዳሻለሁ ስትላትም ከዛን ይሄ ነገር በምንም ታምር አይሆንም፣ እኔ የማቀው እናቴ አንቺ ብቻ ነሽ፣ ሁለተኛ እናት ከየት ትመጣለች ብላ ትላታለች። ከዛን እንግዲህ ኩኩሻ ጓትንና ከዛ ይሄን ተናግራ አይ ይሄማ በምንም ታምር አይሆንም፣ እኔ የማቀው አንድ እናት እንዳለችኝ እንጂ ሁለተኛ እናት እንዳለችኝ አላቅም ብላ ትላታለች። ከዛ እንደዛ ስትላት ጊዜ እሷ ደግሞ አይ ኩኩሻ ተረጋጊ፣ ለሁሉም ነገር መረጋጋቱ ይበጃ ስትላት እሺ በቃ እረጋጋለሁ፣ ግን ቆይ እንዴት ሊሆን ቻለ ብላ ጠይቃታለች ደጋግማ። ከዛንን አይ ሁሉም ነገር እንግዲህ እኔ ያስረድሻለሁ ብላ ትላታለች። ኩኩሻ እንግዲህ ተነስታ ወደ ሽንት ቤት ትሄዳለች። ኩኩሻ አሁን ገና ነው እንግዲህ አንቺ የወጣሽበት ቦታ በጣም አሪፍ ቦታ ነው ያገኘሽው ብላ ትላለች እንግዲህ ለራሷ። ከዛንን እንግዲህ እንደዛ ደስ ብሏት ነበረ። ከዛንን እንደዛ እያለች እንግዲህ አሁን ገና ከድህነት እንግዲህ ወደ ሀብታምነት በአንድ ጊዜ መቀየር ማለት ይሄ ነው እያለች እንግዲህ ኩኩሻ በጣም ደስ ይላታል። ከዛ እንግዲህ ይሄንን እንዴት አርጌ ማስተካከል እንዳለብኝ እንዴት አርጌ ነው መላውን ደግሞ ወደ ውጭ ማስገባት የሚችለውን እንግዲህ የሚለውን ነገር እንግዲህ እያሰባችበት ነበረ። ከዛን እንግዲህ ኩኩሻ ብሩን ለማግኘት በጣም ጓጉታለች። እኔ መቼ ነው አመዱን የማየው ብያለች ነበረ። እንግዲህ ኩኩሻ ደግሞ በጣም ትይጂበታለሽ አይደለ እንዴ እያለች እንግዲህ ለኩኩሻ እንግዲህ ለራሷ እንግዲህ እሷ ደግሞ ራሷን እያደነቀቻት ነበረ። ከዛንን በጣም አይደለም እንዴ የምትተውኝ እያለች እንግዲህ ለራሷ ትወናውን እንግዲህ በደንብ አድርጋ ለራሷ እንግዲህ እያወራች ነበረ። ከዛን እንግዲህ እሷ ደግሞ መመን እንግዲህ ሁሉም ነገር ሀቤል እንግዲህ ወደ ቤቷ ስትገባ አልጋ ላይ እንግዲህ ሁሉም ነገር ተዘጋጅቶ ከዛን ስትመጣ ሁሉም ነገር አበባ ሁሉም ነገር ተዘጋጅቶ ታያዋለች። ከዛንን ቆይ ይሄ ማን ነው? እንዴት ምን ማለት ነው ብላ እንግዲህ ትደነግጣለች። ስታየው ድንግጥ ብላ ከዛንን ቆይ ማን ነው እዚህ ውስጥ ይሄን ሊያደርግ የሚችለው? መቼም እንግዲህ እዝራ መሆን አለበት፣ ከእዝራ ውጪ ማን ይሄን ክፍል ሊገባ ይችላል ብሎ ይላል ትላለች ለራሷ። ከዛንን እንግዲህ አምላኬ ሆይ ከስንት ቀን ከጊዜ በኋላ ይሄንን አይነት ስላሳየኸኝ አመሰግናለሁ ትላለች። ከዛንን እንደዛ እያወራች ሳለ እዝራ ከኋላ ይመጣል። ከዛንን እንግዲህ ቆይ ምንድን ነው የማየው ብላ ትለዋለች። ከዛን እሱም ደግሞ የምታየው ነዋ ብለው ይላታል። ከዛ ቆይ ምን አየሽው ብሎ ይላታል። አታይም እንዴ እንደዚህ አይነት ነገር እኮ አይቼ ያላቅም እኔ ምንድን ነው ብላ ትለዋለች። ከዛንን እንግዲህ ይሄው ነው ብላ ስላታል። ከዛ እሱም ለብስሙ አምሮ ከዛን ላንቺም ልብስ ተዘጋጅቶልሻል በጣም ደስ የሚልና ለእኔ ልልት ብሎ ይላታል። ከዛንን እዝራ ግን ከአንተ ነው ወይ ይሄንን ቃል እያወራው ያለው ብሎ ትለዋለች። ከዛንን አንቺ እኮ
ከዚህ በፊት እያደረግኩሽና የጎዳውሽና በአሁኑ ያደረግኩሽን ነገር አረሳም። ስለዚህ የተወደድሽ ሙሽራ ነች ብላ ትለዋለች። ስለዚህ ከአንተ ነው ሁሉ ቃላት እየሰማሁት ብሎ ይላታል። አዎ ከኔ ነው የሰማሹ ስለዚህ ይላታል። እሷ ደግሞ እንግዲህ ስሜታም ትሆንና እያለቀሰች ስለዚህ እባክሽን እንዳታለቅሺ ሂጂና ልብስሽን ቀይረሽ ነይ ብሎ ይላታል። ከዛንን እንግዲህ አብል ደግሞ እሺ በቃ ቀይሬ መጣው ብላ ትሄዳለች። ከዛ እንግዲህ ሁሉም ነገር ሲያረጉ ነበረው። ከዛን ሀብል እንግዲህ ሁለተኛ ስትጠይቃትም አዎ ትክክለኛ ወላጅ እናትሽ ናት፣ ይሄንን ታሪክ እንግዲህ ባልነግራትም ስለዚህ ትክክለኛ ባልነግርሽ ደስ ላይ ነበረ፣ ይህን ምስጢር እንኳን ቆይቼ ልነግርሽ ፈልጌ ነበረ። ከዛንን እንግዲህ አይ እኔ አንቺ እናቴ አቶኝም፣ ስለዚህ የትም ጥላኝ የሄደችው እናት እኔ እናቴ ናት ብላ ልትመጣ አትችልም ትላታለች። ከዛንን እንግዲህ እናትሽ እንግዲህ ብዙ ነገር እንግዲህ ታግላለች፣ አንቺን ለማገኘት አውቃ ጥላ አይደለም የሄደችው ብላ ትላታለች። ከዛም እሷም ደግሞ ልጄ እኔ ከአንድ ቀንም እኔ አንቺን ረስቼሽ አላቅም ከራሴ በላይና ከአቅሜ በላይ ሲሆንብኝ ነው እንጂ ብላ ትላታለች። ከዛንን እንግዲህ አብል ደግሞ እነሱን ሁለታቸውም ጥላት ትሄዳለች። ከዛ እንግዲህ ቆይ ምንድን ነው ማድረግ ያለብኝ? እንዴት አድርጌ ነው የማስረዳት ብላ ትላለች። እንግዲህ ከዛንን እንግዲህ ሲታያት በጣም ትጨነቃለች። ከዛንን እንግዲህ ከዛንን እንግዲህ ጉጉሻ ደግሞ አንቺ በደንብ ትተውኛለሽ አይደለም እንዴ? አንቺን እንግዲህ አራዳ ቋንቋሽ ምናምን ታቆማለሽ። ከዛንን በደንብ አርግተሽ መተወን አለብሽ ብላ ትላለች። ለራሷ እንግዲህ በደንብ አርግተሽ እዛ ገብታ ታወራለች። ከዛንን እንግዲህ እንደሚያለቅስ ሰው ሆና ውሃ እንግዲህ ድፍት ታደርግና እንግዲህ እንደሚያለቅስ ትሆናለች። እዝራ እንግዲህ ሀብልን በጉጉት እየጠበቃት ነበረ። ሀብል እንግዲህ ልብሷን ቀይራ ፏ ብላ ትመጣለች። ልክ ሲያያት እንግዲህ ወይኔ የኔ ልልት በጣም ነው የምታምሪ፣ በጣም ነው የሚወድሽ ብሎ ይላታል። ቆይ ለምንድን ነው ግን ቀሚስሽ ማትለብሺ ብሎ ይላታል። ቆይ ከዛ አሁን ለበስኩ ትላለች። ከዛንን እኔ ግን አንድ ነገር ላሳይሽ ብሎ ይላታል። ከዛንን እንግዲህ አሁን አበባ ውስጥ እንግዲህ አውጥቶ ቀለበት ቆይ ተረጋጋ ይላታል። ከዛንን የኔ ውድ ታገብኛለሽ ወይ ብሎ ይላታል። ከዛንን ቆይ ምንድነው የምታሳየኝ ትልና አዎ በደንብ ነው የማገባ ብላ ትለዋለች። ከዛን እንግዲህ ቀለበቱን እንግዲህ ያጠልቅላታል። ከዛንን እንግዲህ እሺ ብሎ እንግዲህ ይተቃቀፋሉ። ከዛን እንግዲህ አጸደ ደግሞ ተደብቃ እያየቻት ነበረ። ስለዚህ እኔ ያሰብኩትና ያቀድኩትና ስለዚህ የደስታችን ቀን ነው፣ ምንም ነገር እንድትኝ አልፈልግም ብሎ ይላታል። ከዛንን እባክሽን ቁጭ በይ ብሎ ይላታል። ከዛንን እንግዲህ ሁለቱም ቁጭ ይላሉ። በጣም እንግዲህ ደስ በሚልበት ሁኔታ እንደዚህ ይሆናል ብዬ አላሰብኩም ነበር። እግዚአብሔር እንግዲህ ሁሉም ነገር የሚያደርገው ለመልካም ነው። ስለዚህ ከወይን በፊት ወይን ቅደም ብሎ እንግዲህ ችርስ ይባላሉ። ምንድን ነው እየጎደለ ምን ልጨምር ብሎ ይላታል። ስለዚህ አሁን እንግዲህ እየጎደለ ሙዚቃ ነው ብሎ ይላል። ከዛን ችግር የለውም እንግዲህ እኔ ራሴ ላንጎረጉርልሽ ብሎ ይላል። ካልሆነ ግን እኔ ለመስማት ጓጉቻለሁ ግን ካልሆነ ግን እኔ ለመስማት ጓጉቻለሁ ብሎ ይላል። ከዛንን እንግዲህ ባይስቲ ዝፈኝልኝ ብሎ ይላታል። ከዛ እንግዲህ እሷ ደግሞ የኔ አካል ውድነ ምን አወርሳለሁ አካልና ልቤን ይሄው ትቼልሃለሁ ብላ ትዘፍንለታለች። ከዛን እንግዲህ እሱ ደግሞ እንግዲህ ልቡን ከፍቶ እየሰማት ነበረ። ከዛን እንግዲህ ታቆመዋለች። ከዛ እንዴ ለምንድን ነው ያቆምሽው ብሎ ይላታል። ከዛን ቀጥይ ማቆም አይቻልም ብሎ ይላታል። ስለዚህ ቆይ ድምጤ ነው ዘፈኑን ነው
የወደድሽው ብሎ ይላታል። ከዛ እሱ ደግሞ ሁለቱም ነው ከሁሉም ይልቅ አንቺን ነው የወደድኩ ብሎ ይላታል። ከዛን እንግዲህ ትደግምለታለች። ከዛን ሁሉም ነገር እያወሩ ከዛን እንግዲህ ቀጣይ ዘፈኑን ትዘፍንለታለች። ከዛንን እንግዲህ ሁሉም ነገር እንግዲህ እያየችው ነበረ። ከዛንን ትዘፍንለታለች። እንግዲህ እውነት ለመናገር ድምጿ እንግዲህ በጣም የሚያምርና ድንቅ የሆነ ድምጽ ነው ያላት። በጣም ነው ደስ የምለው እንግዲህ ድምጿ የነበር ማለት ነው። ከዛንን እንግዲህ እንደዛ እያለችው ከዛ ትዘፍንለታለች። ከዛንን እንግዲህ ሜርሲ ደግሞ ቁጭ ብላ ብቻዋን እንግዲህ ከዛ አጸደ ትመጣለች። አጸደ እንግዲህ እሷ ጠጥታለች። እሷ እንግዲህ ጠጥታ ቁጭ ብላለች። አንቺ ቆይ መጠጥ ቀማምሰሽ ነው አይደለም እንዴ ብላ ትላታለች። ቆይ ቢቀማምሰው ምን ይገርምሻል? ምን ይደንቅሻል? ብላ ትላታለች። ቆይ እና ጸደ ቆይ ምንድን ነው ከዛን ስትላት፣ ቆይ እዛ ቤት ምን እየተከናወነ ነው ብላ ስትላት፣ ከዛን የምን ዘፈን ነው የሚሰማው ብላ ትላታለች። ከዛ ድምጡ እስከዚህ ድረስ ይሰማል ትላታለች። ለማንኛውም እንግዲህ ውድ ወንድምሽ እንግዲህ ለሚስቱ እያንጎረጎረለት ነው ብሎ ትላታለች። ከዛንን እንግዲህ እንደዛ ስትለው እንግዲህ ሁሉ ነገር ወደ እሷ ዞሯል ብሎ ይላታል። ከዛንን አንቺን እንግዲህ እዛ እንግዲህ አንቺ እዚህ በመጣጥ እንግዲህ አንቺ ተቆራምደሻል። እሱ ደግሞ ብራምባ እንግዲህ ብራምባ ሰበረልሽ ሊላት ነው ብሎ ይላታል። በአንድ አልጋ እንግዲህ ተኝተዋሉ። አንቺ በአንድ በፍራሽን እንግዲህ የነበሩ ሰዎች በአንድ አልጋ ሆነዋል ትላለች። ከዛንን እንግዲህ ይሄንን እንግዲህ አምነሽ እንግዲህ ተቀበይ። ከዛንን እንግዲህ ድጋሜ እንግዲህ ሊጋቡ ነው። ስለዚህ ፍቅሩን እንግዲህ በሷ ላይ አተኩሯል ትለዋለች። ከዛንን እንግዲህ ከዚህ በኋላ እንደዚህማ አይሆንም ትላለች። እንግዲህ እሷ የትም ቦታ የመጣችው እንግዲህ የትኛው ለመንደረኛ ሴት እንግዲህ ክብራችን ያዋረድ አይሆንም ትለዋለች። አጸደ እንግዲህ ስትለኩሰው አዎ አሁንማ ተከናወነ፣ ሁሉም ነገር እንግዲህ አለቀ፣ ምንድን ነው አይሆንም የምትለው ትላታለች። ከዛንን እንግዲህ ምን ይታወቃል ዛሬ እንግዲህ አብሮ ሲተኙ ልጅ ጸጸት እንግዲህ ልታረግዝ ትችላለች። ከዛንን ይሄንን ሀብት ሁሉ በራሷ እጅ ታደርጋለች። ሁሉም ነገር እንግዲህ በራሳቸው እጅ ይገባል። ስለዚህ እንግዲህ ማንኛውም እንደዚህ አይሆንም ብላ ትላታለች። ከዛንን እንግዲህ ከአሁኑ ቆንጆ እቅድ ማቀድ ብላታለች። ከዛንን እንግዲህ ከነሱ ጋር ሰላም እንፈጥራለን። የአሁኑም እንግዲህ እየሄድንበት የተራመድንበት መንገድ ምንም ነገር እንግዲህ አልተዋጠልንም። ስለዚህ አሁን መንገዳችን ቀይረን ሌላ ነው ትላታለች። ከዘን አሁን ለምሳሌ ለነሱ የውስጣችን ይዘን ፍቅራችን እንግዲህ እንገልጽላቸዋለን። ጥሩ ማለት እናራለን። ከዛ እንተውናለን ብላ ትላታለች። ከዛንን እንግዲህ መልካም ከወሰደ ወዲህ ሁላችን ነገር እንግዲህ አልገባኝም፣ ምንድን ነው የምታወሪ ብላ ትላታለች። ከዛንን እንግዲህ ከዛ ደግሞ እና ምንድን ነው መላታል ስላት፣ ለምሳሌ አሁን እንግዲህ ሀብልን ፍቅረኛ ሆነሽ መታየት ትላታለች። ከዛ ኧረ እባክሽ ጠዋት ማታ ማታ እግሯን አጥባት አለው ከዛ ስባክሽ ብላ ትላታል። ከዛንን እንግዲህ እንደዛ ስትላት ጊዜ እኔ አልገባኝም፣ እንደዛ ስትይ ቆይ እባቡ እንኳን ገና እኮ ሳይጠመጠምብሽ አይነድፍሽም። አንቺ ደግሞ ከተጠምሽ በኋላ ከዛ ወደ ነው የምትጠማጠምበትና ከዛንም አድርገታለች። ከዛንን እንግዲህ ሁሉም ነገር እንግዲህ ከዛንን አባቴ እኮ እሷ እዚህ ቤት ከመጣች ወደ ይጣልተኛል፣ ሁሉም ሰው ነው እየጠላኝ፣ ትኩረቴን ሁሉ ቤተሰቤ ላይ አድርገዋለች ትለዋለች። ከዛንን እንግዲህ እንደዛ ስትላት ጊዜ አይ ይሄ ነገር እንግዲህ ከዛንን እንግዲህ መጀመሪያ
መጀመሪያ እንግዲህ አንቺ አባትሽን እስክንድርን እንግዲህ ሁሉም ነገር አንቺ ከሁሉ ነገር ነጻ እንደሆንሽ ታስረጃለሽ። ቢኒያም እንግዲህ እንደሆነ ብቻዬን ነው እየገደልኩ ብሎ አምኗል። ስለዚህ አንቺ አሁን ከመጀመሪያ እንግዲህ ከሁሉም ነገር ሁሉም ነገር እንግዲህ እሱ አምኖ ስለተቀበለ ስለዚህ አንቺ ደግሞ ምንም እንትን አትይም ብላ ትላታለች። ስለዚህ ድምጥሽን ቀንሽልኝ፣ አንቺ ትጮዋለሽ፣ ወንድምሽ ይጮዋል። ቆይ እኔ አጸዴ በእናንተ መካከል እኔ እንቅልፌ ልጣ እንዴ ብላ ትላታለች። ከዛ እንግዲህ ጥላት ትሄዳለች ማለት ነው። ከዛንን እንግዲህ እንደሷ ጥላት ስትሄድ እንግዲህ መቼም ቢሆን እንግዲህ ከነሱ ጋር ጥሩ ሊሆን አልችልም፣ መቼም ቢሆን አይሆንም። ስለዚህ የቤተሰቦችን ትኩረት ወስደሽ ለራስሽ አድርገሻል። ስለዚህ እኛ ቤት መጥተሽ ደግሞ የእኛ ናፍት እንግዲህ ልታዝበት አትችም፣ በምንም አይሆንም እንግዲህ እያለች ሜርሲ ብቻዋን እንግዲህ እያወራች ነበረ። ከዛንን እንግዲህ አብልና እዝራ እንግዲህ ከመጨረሻ እንግዲህ አብል እንግዲህ ከዚህ በኋላ እንግዲህ መጨረሻ ላይ እንግዲህ እኔና አንተ ተጋባን አይደለም ብላ ትለዋለች። ከመጨረሻ እንግዲህ ስለዚህ ድንበራ ተሰበረ ብላ ትለዋለች። አዎ የሰርጋችን ቀን እኮ አብረን እንተኛ ብዬ ስል ፈልጌ ያላገባው ሴት ለምን አብሬ ተኛለሁ ብዬ አልኩሽ ብሎ ይላታል። ስለዚህ በትክክል ትላታለች። ያን ቀን ግን እንደዛ ስትለኝ እኮ ግን ነገሮቹ ሁሉ ያበቃ ነበረ የመሰለኝ ብሎ ይላታል። ከዛንን እንግዲህ ሁሉም ነገር ያበቃ የተዘጋ ነበረ የመሰለኝ። ከዛንን እኔም ደግሞ እንደዛ ነበረ ብለውታታል። ግን እኮ ነፍሷን ይማርና ማደርም እኮ ቆንጆ ነበረች ብሎ ትለዋለች። አዎ ክፋቷ ነው እንጂ በጣም አሪፍ ነበረች። ስለዚህ ከዛች አክስቴ ጋራ ተመሳጥሮ ሰሩት የነበሩትን ከዛንን እንግዲህ ሁሉንም እንግዲህ አውጥቶ ነው የጣሉት። ስለዚህ እንግዲህ አንቺንም እኮ ከልቤ ለማውጣት እየታገልኩ ነበረ። ስለ አንቺ መጥፎ ነገር ሳሳውን እውነተኛውን ነገር ሲያቅ እንግዲህ ልቤ በጣም ነው የያዘነልሽ ብሎ ይላታል። ስለዚህ የኔና የአንቺ ታሪክ አንድ ላይ የሚገናኝ ነው የመሰለኝ ብሎ ይላታል። ስለዚህ በጣም እንግዲህ ታሪካችንና መከራችን አንድ ላይ የሆነ መስሎኝ ነበረ ስለታት ግን ስለ እናትሽ አስበሽ አታቂም ወይ ብሎ ይላታል። ስለዚህ መመን እንግዲህ በቅርቡ ነው የነገረችሽ፣ ቀድመሽ ታቂው ነበረ ብሎ ይላታል። እኔ በጭራሽም አላቅም ነበረ ያንን ቀን ነው ያወቅኩት ብላ ትለዋለች። አሁን ላይ እንግዲህ ስለ እናቴ ማሰብ አልፈልግም፣ ስለዛ መቃብር ስለ እናቴ ምን አድርጌ አስባለሁ ብላ ትላታለች። እናቴ ለእኔ ሞታለች ብሎ ይላታል። ትላታለች ከዛን አይዞሽ በቃ እንደዚህ አይነት ስሜትን እንድትሆኚና እንድታዝኒ አልፈልግም ብሎ ይላታል። እንግዲህ በመጨረሻም ሁለቱ ተሳክቶላቸዋል። ከዛንን እንግዲህ እዚህ ጋር ደግሞ የሀብል ትክክለኛ እናቱ እንግዲህ በጣም ተጨንቃለች። እንግዲህ ሀብልን ብታገኛት እንዴት እንደምትሆን ብቻ ነው የገረመኝ። ከዛ እንግዲህ እዛ ተጨንቃ ቤት ውስጥ እየሄደች እና ስትንጎራደድ ነበረ። ቆይ ነገሩ ምንድን ነው እያለች እንግዲህ ከራሷ ጋር እያወራች ከዛ እንግዲህ መመን ትመጣለች። ከዛ ሜመንት ስትመጣ አዎ እንዴት ናት ትላታለች። እኔ አረጋግቻላታለሁ ምንም አትሆንም አታስቢ ብላ ትላታለች። በጣም አጠፋን አይደል እንዴ ብላ ትላታለች። እንደ መርዶ እኮ ነው የነገር ነው ብላታለች። ከዛንን እኮ ዞሮ ማወቋ አይቀርም፣ እንደውም ቶሎ ሰርታ ማገናኘት አለባት ብላታለች። ቆይ እንግዲህ ውስጥ ላይ ስለ እኔ አንዳንድ ነገር ነገረችት እንዴ? ከኔ ጋር መቆያትን ተስማምታለች እንዴ? ትላታለች። ስለዚህ እሷ እንግዲህ አይንሽን እንኳን ለማየት አትፈልግም። ስለዚህ እናትን ከዛንን እንግዲህ ያን ጊዜ ለምንድን ነው ጥለሽ እንደሄድሽው ግራት እንደገባት እንግዲህ ሁሉም ነገር ለምን አልነግራትም ትላታለች።
ገዛንን ለምንድን ነው እውነቱን እንግዲህ ለምን አናግራትም ብላታለች። ከዛንን እንግዲህ ነገሩን እንግዲህ እንድታስብና ጊዜ እንስጣት ብላ ትላታለች። ከዛንን እኔ እኮ እየጨነቀኝና እድሜ ዘመኔን እኮ እንደፈለኳት እንደሆነ ብትረዳኝ ይሁን እንዴ ብላ ትላታለች። ቆይ ለምንድን ነው ጥለሻት ሄድሽው ብላ ስትጠይቃትን ከዛንን ቆይ ገና ልጅ ተማሪ እንደነበርኩና ከአብል አባት ጋር ስንተዋወቅ በጣም አፈረቀረው ነበረ። በጣም ነው የምንዋደደው። ከዛንን እንግዲህ ቤተሰቦቹ ደግሞ የእሱ ቤተሰቦች በጣም የኔና የእሱ ቤት መውቅረ ከዛንን እንግዲህ ሁሉም ነገሬን አሳልፌ የሰጣሁት ስህተት ነበረብኝ። ከዛን ስትል ነበረ። ስህተት ምንድን ነው ብላ ትላታለች። አንቺ እንግዲህ ስህተትማ አልነበረም። አንቺ እንደዛ ባታደርጊ ኖሮ እኔ ዛሬ አብልን አላገኛትም ነበረ ብላ ትላታለች። አይ አንዳንድ ጊዜ እኮ የሰራነው ስህተት ነው ይመስለናል እንጂ ሲያልፍ እኮ ልክ ነው ብላ ትላታለች። ከዛንን ቆይ ማርገዝሽ ሳታቂ በጣም እንግዲህ ከዳሽ እንዴት ለዋለች። ከዛኔን እሱ ሀብታም ነበረና ከዛኔ ደግሞ የደሃ ልጅ ነበረው ትላታለች። ስለዚህ ከዛ እንግዲህ ቤተሰቦቹ እሱ ጋር ከኔ እንደ ፍቅር እንደያዘ ሲያውቁ ግን በዛም በዚህ መያክሉ አድርጎ ወደ እንግሊዝ ሀገር ላኩት ብላ ትላለች። ከዛንን እንግዲህ ስልሰለሰል ጭራሽንም ስለዚህ ወላጅ እናቴንም አጣዋት ብላ ትላታለች። ሁሉም ነገር እንግዲህ እናቴንም አጣዋት በዚህ ምክንያት ነበረ እንግዲህ ያን ጊዜ ቢያኔም ትላታለች። ከዛ ወይ በለው ነማል ደግሞ እንግዲህ ስለዚህ የአህመድ እንግዲህ አሁን በዚህ በኩልም እንግዲህ ብር አግኝቻለሁ። የአብል ሀብታምም እንግዲህ ሀብታም ነው ማለት ነው። እንግዲህ አያምጣ ስለው አምጥተው ቆለለ። በአንድ ጊዜ እንግዲህ ሀብታም ልንሆን ነው ልትላለች እንግዲህ ከዛንን እንግዲህ በቤተሰቦቹ መካል እንግዲህ ቤተሰቦቹ ወደዛ ሀገር ላኩት። በጣም የሚያሳዝን ታሪክ ነው ብላ ትላታለች። ስለዚህ ማርገዝሽ ሲያቅ እኮ የከዳሽ መስሎኝ ነበረ። ይሄንን ይዘሽ ነው እንደቆይ ይሄንን ምን እነግራታለሁ ብለሽ ስትጨነቅ የነበረው ይሄ እኮ በቂ ምክንያት ነው ብላ ትላታለች። ግን እኮ እኔ ጥያት ሄጃለሁ። ጠንካራ ልጅ እናት አልነበርኩም ጥዬ መሄድ አልነበረብኝም ብላ ትላታለች። ከዛኔ በቃ አታስቢ እኔ በደንብ አርጌ አስረዳታለሁ ብላታለች። ከዛንን እንደዛ ባታደርጊ ኖሮ እኮ ግን ሀብታም አትሆኝም ነበረ። ሁሉም ነገር እኮ ለበጎ ነው ትላታለች። ይሄ ሁሉ ሀብታም እንግዲህ እኔ ከልጄ እኮ የሚበልጥ ይመስልሻል ወይ ብላ ትላታለች። ስለዚህ አትፍረጅብኝ ደሃ አይደለሁም እንዴ ገንዘብ ያጓጓኛል ትላታለች። ከዛን ለማንኛውም እንግዲህ አንቺ ረፊ እኔ እንግዲህ ወደ ውስጥ ልግባና ከዛንን ከሷ ጋር ተኛለሁ ከልጄ እንግዲህ ተለይቼ እንቅልፍ አይወስደኝም ትላታለች። ከዛን ሁሉም ነገር አደራሽን ቀስ ብለሽ ንገሪ ትላታለች። ችግር የለውም በቃ አታስቢ ስለ አባቷ ትጠይቀኛለች እንግዲህ ሁሉም ነገር እነግራታለሁ ብላ የራሷን ታሪክ እንግዲህ ትነግራታለች። ከዛንን እንግዲህ አይ ልጄ በልጅነትሽ ነው ጥሏት ሄደ ብሎ ይላታል ብዬ ነው የነገርኳት። ከዛንን እንግዲህ እኔን እንግዲህ እንደዛ ስትላት የራሷን ታሪክ ነበረ የነገረቻት። ከዛ እንግዲህ የባለቤትሽ እንግዲህ አቤት ባለቤትሽን ነው አባቴ ብሎ እንደሆነ ነው የነገርኳት። ከዛንን እንግዲህ ይሄን ልታገቻልሽ ብላ ስትላትም ቆይ ለምን እንደዛ አልሽ ስትላት እንግዲህ ከራሴ ህይወት ጋር አመሳስዬ ነው የነገርኳት ብላ ባሌ መውለድ ስለማልችለው በወራት ነበረ ጥሎኝ ሄደው ምናልባት እንግዲህ አንድ ቀን እንግዲህ ይመለስ ስለው እንግዲህ ልጅ ወልደናል ብዬ በጣም አስቤ ነበረ። እንግዲህ እሷን ለማሳየት ጓጉቼ ነበረ ብሎ ይላል። ከዛንን እንግዲህ ከሱ ውጪ ማንንም ወድጄ አላቅም ብላ ትለዋለች። ከዛንን እንግዲህ
ብዙ ነገር ታወራለች። አቤል እንግዲህ ምግብ ልታቀርብ እንግዲህ ትሄዳለች። ከዛንን እንግዲህ እሷ ደግሞ ታስመስልና እንግዲህ ከዚህ በኋላ እኔ ያጠፋሁትን ሁሉ ነገር ይቅርታ አርግልኝ አቤል፣ ሳላቅ ነው ያደረግኩትን ነገር ሁሉ ይቅር በይኝ ትላታለች። ቆይ ምን አስበሽ ነው ብላ ትላታለች። ከዛ እንግዲህ ወርደን ምግብ እንብላ ብለው እንስማማሉ። ከዛ እሺ በቃ ተነሺ እንብላ ብሎ ወደ ታች ወርዶ ከዛንን አባዬ ይቅርታ አድርግልኝ ላጠፋሁት ነገር ብሎ ትላለች። ይህን የጠፋ እኮ የሰው ነፍስ ነው፣ ቀልድ መሰላችሁ እንዴ ብሎ አባትየው እንግዲህ ተነስተው ይሄዳል። ከዛ እንግዲህ እዝራና ሀቤልም ደግሞ ወደ ውስጥ ይገባሉ። አባቴ አንተም ወደ ውስጥ ግባ ብሎ ይለዋል። ከዛንን እንግዲህ ወይዘሮ ዘነቡ እንግዲህ በመኪና እየሄደች ሳለ ከዛንን እንግዲህ ቆያችን ልጅ እስቲ ጥራት ብሎ ትላለች። እንግዲህ ሁለቱ ይገናኛሉ። አጸዴ ስታያት እጅግ ደነግጣለች። ከዛንን እንግዲህ ምን ነው ደነገሽ ብሎ ይላታል። ይሄ ሁሉ ሀብት ከታመጣሽ የወንድሜ ነው አይደለም እንዴ ትላታለች። ከዛን እንግዲህ ምራቅት ስተባበት ከዛ አንቺ ውሻ ምንድን ነው ያደረሽው ብላ በመኪና ይዛ እንግዲህ ተነስተው ይጣላሉ። ከዛን በዚህ ላይ ነበረ ድራማው እየተጠናቀቀ። ስለተከታተላችሁኝና አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ቀናችሁ ያማረና የሸበረቀ ይሁን። መልካም ቀን ዋሉ።